ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በቢሾፍቱ አየር ማረፊያ ግንባታ ምክንያት ለአየር ኃይል አውሮፕላኖች የሚሆን የ$40 ሚሊዮን የአውሮፕላን ማኮብኮቢያ እንደሚገነባ ታወቀ። ለአየር ማረፊያው ግንባታ 8 አማራጭ ቦታዎች ቀርበው ነበር ተብሏል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ይፋ ከተደረገና ከጥቂት ወራት በፊት ጠቅላይ ሚኒስትር አብይ አህመድና ከፍተኛ የመንግስት ባለስልጣናት በተገኙበት ግንባታው ከተጀመረ በኋላ ዓለም አቀፍ የፋይናንስ ተቋማትን ትኩረት እየሳበ ነው። በአየር ማረፊያ ፕሮጀክቱ ዙሪያ የወጡ የጥናት ሰነዶች እንደሚያሳዩት ፕሮጀክቱ እስከ ፈረንጆቹ 2060 ድረስ በአመት ከ105 ሚሊዮን በላይ መንገደኞችንና 3.73 ሚሊዮን ሜትሪክ ቶን ጭነት የማስተናገድ አቅም የሚኖረው ሲሆን የቢሾፍቱ አውሮፕላን ማረፊያ በዓለማችን ላይ ካሉ እጅግ በጣም ስራ ከሚበዛባቸውና ግዙፍ ከሚባሉ የአቪዬሽን ማዕከላት ተርታ ይሰለፋል። በአሁኑ ወቅት የምስራቅ አፍሪካ ቀዳሚ የሆነው የቦሌ ዓለም አቀፍ አውሮፕላን ማረፊያ የመንገደኞች አቅም 25 ሚሊዮን የደረሰ ቢሆንም ከእድገት ፍጥነት የተነሳ መጨናነቆች እየታዩበት በመሆኑ ይህ አዲሱ ፕሮጀክት የኢትዮጵያ አየር መንገድን የዓለም መሪነት እቅድ በተግባር የሚያረጋግጥ እንደሆነ እየተነገረም ይገኛል። የአውሮፕላን ማረፊያ አጠቃላይ ፕሮጀክቱን በበላይነት የሚመሩት ታዋቂዎቹ የአማካሪ ድርጅቶች ዳርሲ ዳራና ኢቲጂ ዲዛይነርስ ኤንድ ኮንሳልታንትስ ኤስሲ ከአዲስ አበባ በ60 እስከ 80 ኪሎ ሜትር ራዲየስ ውስጥ በስተምዕራብ በደቡብና ደቡብ ምዕራብ አቅጣጫ በዱከም ሞጆ ኮሪደር የሚዘረጉ 8 እጩ ቦታዎችን ለይተው ነበር። ከነዚህ መካከል አሁን ግንባታው እየተካሄደበት ያለው ሳይት 6 የተባለው ወይንም በአቡሴራ ዱከምና ቢሾፍቱ አካባቢ የሚገኘው ስፍራ በሁሉም መስፈርት ተመራጭ ሆኗል። ዋናዎቹ ምክንያቶች ደግሞ የወጪ ቆጣቢነት፣ የማህበረሰብ ደህንነትና አነስተኛ የነዋሪዎች መፈናቀል እንዲሁም ከመንገድ መሰረተ ልማት ጋር ያለው ትስስር ተጠቃሽ ናቸው። በወጪ ሲታይ ከተመረጡት አማራጭ ቦታዎች ሁሉ ዝቅተኛው የግንባታ ወጪ ማለትም $5.27 ቢሊዮን የተገመተለት አሁን ግንባታ የተጀመረበት ቦታ ከሌሎቹ አማራጮች አንጻር አነስተኛ ቁጥር ያለው ማህበረሰብ ተነሺ የሚሆንበትና የአውሮፕላን ድምጽ ብክለት እጅግ አነስተኛ የሆነበት መሆኑ ታውቋል። በተጨማሪም በቅርብ ጊዜ ከተገነቡት የፈጣን መንገድ መሰረተ ልማቶች ጋር በቀላሉ የሚገናኝ መሆኑ ተመራጭ አድርጎታል ተብሏል። የቢሾፍቱ አውሮፕላን ማረፊያ ግንባታ ሐረር ሜዳ በመባል የሚታወቀውን የኢትዮጵያ አየር ኃይል አውሮፕላኖች የሚጠቀሙት መንደርደሪያና ማረፊያን የሚነካ በመሆኑ ተጽዕኖውን ለማስቀረት መንግስት ተጨማሪ $40 ሚሊዮን በመመደብ ለአየር ኃይሉ አዲስ ዘመናዊ የአውሮፕላን ማኮብኮቢያ ለመገንባት በእቅዱ ውስጥ አካቷል። በዚህ ባለ 2 ምዕራፍ ሜጋ ፕሮጀክት እስከ ፈረንጆቹ 2029 የመጀመሪያው ምዕራፍ 60 ሚሊዮን መንገደኞችን እንዲያስተናግድ ተደርጎ የሚገነባ ሲሆን ፕሮጀክቱን በገንዘብ ለመደገፍ ዓለም አቀፍ ተቋማት እየተሳተፉ ይገኛሉ። የአፍሪካ ልማት ባንክ ከፍተኛው ሚና እየተጫወተ ሲሆን ከሰሞኑ ደግሞ የኳታርና ሶሪያ ግዙፍ ኩባንያዎች በፕሮጀክቱ ላይ መዋለ ንዋይ ስለሚያፈሱበት ሁኔታ ሰፊና ተስፋ ሰጪ ውይይት አድርገዋል። የሀገር መከላከያ ሰራዊት በወቅታዊ ቀጠናዊ ጉዳዮች ዙሪያ በአዲስ አበባ ለሚገኙ የውጭ ሀገር ዲፕሎማቶች ገለጻ ማድረጉን አስታወቀ። የኢትዮጵያ ሀገር መከላከያ ሰራዊት በሀገሪቱ ሉዓላዊነትና ደህንነት ዙሪያ ሊኖሩ የሚችሉ ማናቸውንም ቀጠናዊ ጉዳዮችን እንዲሁም ጽምዶ የተባለውን ትስስር አስመልክቶ በአዲስ አበባ ለሚገኙ ዓለም አቀፍ የዲፕሎማቲክ ማህበረሰብ አባላት ሰፊ የማብራሪያ ገለጻ ማድረጉን የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ትላንት በብሔራዊ ቴሌቪዥን በሰጡት ማብራሪያ ገልጸዋል። የውጭ ሀገራት ወታደራዊ አታሼዎችና አምባሳደሮች በቀጠናው ወቅታዊ ሁኔታዎች ላይ ተገቢውን ግንዛቤ እንዲይዙ ለማድረግ ታስቦ የተከናወነ መሆኑንም ጠቁመዋል። ጽምዶ በሚለው ስያሜ ስለሚንቀሳቀሱ ቀጠናዊ አካላት ዳይሬክተሩ እንዳስረዱት በአዲስ አበባ ለሚገኙ የውጭ ሀገር ወታደራዊ አታሼዎች ስለ ሁኔታው አስቀድሞ ግልጽ ግንዛቤ ማስጨበጥ ያስፈልገው አመራሮቹ ለአምባሳደሮቻቸውና ለሀገሮቻቸው መንግስታት ቀዳሚ መረጃ አቅራቢዎች በመሆናቸውና የኢትዮጵያን ቁርጠኛ አቋም አስቀድመው እንዲያውቁት ለማድረግ ታስቦ ነው። ሜጀር ጀነራል ተሾመ ገመቹ ይህ አይነቱ እንቅስቃሴ ለኢትዮጵያ ሰላምና ደህንነት አጠቃላይ አስጊ ተደርጎ እንደማይወሰድ ገልጸው ይሁን እንጂ
የሀገሪቱን ሉዓላዊነት ለመጋፋት የሚደረጉ ማናቸውንም አይነት የተግባር ስንዝር እንቅስቃሴዎችን ሰራዊቱ በምንም መልኩ እንደማይታገዝና አስፈላጊውን ህጋዊ ምላሽ ለመስጠት ዝግጁ መሆኑንም አብራርተዋል። በተመሳሳይ የውጭ ጉዳይ ሚኒስቴርም በዲፕሎማሲው መድረክ ላይ ተመሳሳይ የማስገንዘቢያ ስራዎችን በቅንጅት እንደሚያከናውን እምነታቸውን ገልጸዋል። ጽምዶ የሚለው ሀሳብ መነሻውም መድረሻውም ባለቤቱ ይታወቃል ያሉት ዳይሬክተሩ ጸረ ሉዓላዊነትና ኢፍትሐዊ የሆነ ሀሳብ መሆኑንም አስምረውበታል። በቀላሉ የሚመክን ሀሳብ ከመሆኑም ባሻገር እምብዛም ግምት እንደማይሰጠው ሊታወቅ ይገባል ሲሉም አክለዋል። እችኛዋን የጽምዶ ሀሳብ በተመለከተ ግን ይችን ቅዠት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉ እንደ ሉዓላዊ ሀገር ይህ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠው የኢትዮጵያን ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ሰም በእሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው የምናምነው ብለዋል። ጽምዶ የምትባል ሀሳብ ከጅምሯ የተቀደመች ሀሳብ ናት። የተቀደመች ሀሳብ ናት ማለት ጅምሯም መነሻዋም መድረሻዋም ይታወቃል። እሱ ብቻ ሳይሆን አባቷ ማን ነው አያቷ ማን ነው በደንብ የሚታወቅ ሀሳብ ነው። እንደ ሀሳብ ሉዓላዊነትም ደግሞ ጸረ ሉዓላዊነት ሀሳብ ናት። ኢፍትሐዊ ሀሳብ ናት። አንፌር የሆነች ሀሳብ ናት። የምትመክን ሀሳብ ናት። ተግባራዊ የምትሆንም ሀሳብ አይደለችም እና በአጠቃላይ ቅዠት ነው። የህወሓት የፋኖ የኤርትራና ሱዳን ኃይሎችን ያካተተ ነው የተባለና ጽምዶ የሚል ስያሜ የተሰጠው ግንኙነት ማዕከል ያደረገ በፖርት ሱዳን የተሰናዳ ዝግጅት በተንቀሳቃሽ ምስሎች ታግዞ በማህበራዊ ትስስር ገጾች መነጋገሪያ ሆኖ መሰንበቱ ይታወሳል። ሶማሊላንድ የነጻነት በዓሏን ስታከብር የእውቅና ጥሪን አቀረበች። የሶማሊላንዱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ኢሮ ለኢትዮጵያ፣ ለኬንያና ለተባበሩት አረብ ኤምሬቶች ይፋዊ የዲፕሎማሲ እውቅና እንዲሰጧቸው ጥሪ ያቀረቡ ሲሆን ከ3 አስርት ዓመታት በላይ ከቀጠለው የዲፕሎማሲ መገለል ለመውጣት ሀገራቱ የእስራኤልን ፈለግ እንዲከተሉ አሳስበዋል። ፕሬዝዳንቱ በሃርጌሳ ከተማ ባደረጉት ንግግር ዓለም አቀፉ ማህበረሰብ ሶማሊላንድ ያላትን ህጋዊ፣ ታሪካዊና ሞራላዊ የነጻነት መብት እንዲቀበል የጠየቁ ሲሆን የአፍሪካ ህብረት አባል ሀገራትም የህብረቱ ልዩ ልዑክ በ2005 ዓ.ም በግዛቱ ላይ ያደረገውን የማጣራት ጉብኝት የውሳኔ ሀሳቦች በድጋሚ እንዲመረምሩት አሳስበዋል። ይህ የእውቅና ጥሪ የቀረበው ሶማሊላንድ በ1991 ዓ.ም ከሶማሊያ ተገንጥላ ነጻነቷን ያወጀችበትን 35ኛ ዓመት የምስረታ በዓል በደመቀ ሁኔታ ባከበረችበት ወቅት ሲሆን በስነ ስርዓቱ ላይ የኢትዮጵያ፣ የኬንያ፣ የታይዋንና የተባበሩት አረብ ኤምሬቶች ከፍተኛ የመንግስት የስራ ኃላፊዎችና የውጭ ሀገር ልዑካን ተገኝተዋል። በያዝነው ወር መጀመሪያ ላይ እስራኤል ዶክተር መሐመድ ሀጂን የሶማሊላንድ ሙሉ ባለስልጣን አምባሳደር አድርጋ በይፋ የተቀበለች ሲሆን ይህም ግለሰቡ በዓለም አቀፍ ደረጃ እውቅና ያገኘው የሶማሊላንድ የመጀመሪያው አምባሳደር ያደርገዋል። ምንም እንኳን ኢትዮጵያ፣ ዩናይትድ ኪንግደም፣ አሜሪካ፣ ታይዋን፣ ጅቡቲ፣ ኬንያ፣ ቱርክ፣ ስዊድን እና የተባበሩት አረብ ኤምሬቶች በሶማሊላንድ ውስጥ የዲፕሎማሲ ወኪል ጽህፈት ቤቶቻቸውን ከፍተው ቢንቀሳቀሱም እስካሁን ድረስ ግን አንዳቸው ሙሉ ዲፕሎማሲያዊ እውቅና አልሰጡም። ይህ የእውቅና ጥሪ የቀረበው ጎረቤት ሀገር ሶማሊያ የፕሬዝዳንት ሐሰን ሼክ መሐመድ እና የፌዴራል ፓርላማው የስልጣን ዘመን ማብቃቱን ተከትሎ ከፍተኛ የፖለቲካ አለመረጋጋት ውስጥ በወደቀችበት ወቅት ነው። በሀገሪቱ የህገ መንግስት አሻሚነት ምክንያት አዲስ በምርጫ የተተካ ተተኪ ሳይኖር የሶማሊያ ፕሬዝዳንት በስልጣን ላይ መቆየት ይችላሉ ወይ በሚለው ጉዳይ ላይ ሰፊ ክርክር የተነሳ ሲሆን በፌዴራል መንግስቱና በተቃዋሚ ኃይሎች መካከል የሚደረገው ድርድር እስካሁን ምንም አይነት መፍትሄ ባለማስገኘቱ በአስተዳደርና በመረጋጋት ላይ ያለውን ስጋት በጥልቀት አሳድጎታል። ይህንን የጎረቤት ሀገር ቀውስ እንደመነሻ የተጠቀሙት ፕሬዝዳንት ኢሮ ሶማሊላንድ በአንጻራዊ ሁኔታ አስተማማኝ ሰላም የሰፈነባት ቀጠና መሆኗን ገልጸው እኛ ማናቸውንም ተግዳሮቶች በውይይትና በጋራ መግባባት የምንፈታ የሰለጠንን ህዝቦች ነን ብለዋል። በዚሁ የነጻነት በዓል አከባበር ስነ ስርዓት ላይ ሶማሊላንድ ዓለም አቀፍ እውቅና ለማግኘት የምታደርገውን ጥረት በዲፕሎማሲያዊና በህጋዊ መንገዶች ይበልጥ ለማስፋፋት የሚያስችላትን የሶማሊላንድ የነጻነት እውቅና ኢንስቲትዩት የተሰኘ አዲስ ተቋም በይፋ መስርታለች። ፕሬዝዳንት ኢሮ ይህንን አዲስ ተቋም የሶማሊላንድን የእውቅና ዘመቻ በዘዴና ያለምንም መታከት በጽኑ የሚመራ እንዲሁም ዓለም አቀፍ አጋርነቶችን በበላይነት የሚያስተባብር መዋቅር ነው ሲሉ ገልጸውታል።
ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።